ደህና ነሽ? እንኳን ደህና ቆየህ። እንኳን ደህና ቆየህ። ሰላም ነው? እግዚአብሔር ይመስገን። ደህና ነኝ። እንዴት ነሽ? አለን። እስኪ ለተመልካች ራስህን አስተዋውቅልን። እሺ፣ የሻምበል ኃይሌ ይባላለሁ። እሺ፣ የዚህ አዲሱ የኩሪፍቱ አፍሪካን ቪሌጅ ሪዞርት ስራ አስኪያጅ ነኝ። ኩሪፍቱ አፍሪካ ቪሌጅ አዲስ ነገር የያዘ ነው፣ አፍሪካዊነትን አንድነትን የሚሰብክ ነው ተብሎለታልና እስኪ ምን ነገሮች አሉ የሚለውን ለተመልካቾች ልናሳይ ወደናል። የመጀመሪያው ነገር ለአፍሪካ ካፒታል በሆነችው አዲስ አበባ በጣም በቅርብ ርቀት ውስጥ ነው ይሄን ሪዞርት የከፈትነው። ሁለተኛ ደግሞ ቀደም ያው መነሻ ላይ እንደነገርኩሽ ኩሪፍቱ አፍሪካን ቪሌጅ ነው ስሙ። ኩሪፍቱ አፍሪካን ቪሌጅ የተባለበት ዋናው ምክንያት ደግሞ ለአፍሪካ የሚሆኑ 3 4 5 የሚሆኑ ኤሌመንቶችን አካቶ ነው የመጣውና እነዛን ኤሌመንቶች በደንብ እናያቸዋለን። እሺ፣ ደስ ይለኛል። ስለዚህ ሁሉንም ሩሞች አፍሪካ ባላት ሀገራት ስም የሰየም ነው። እሱ ዋናው የመጀመሪያው ነገር ነው። ሁለተኛ እንግዲህ ስንነሳ እንደ ኩሪፍቱ የአፍሪካ ኢትዮጵያ ላይ የአፍሪካውያን የሆነ ኤሌመንት የለም ብለን ነው የምናስበውና ያንን እንግዲህ የአፍሪካ መቀመጫ የአፍሪካ ካፒታል ሲቲ እንደመሆኗ መጠን ይሄ ነገር ያስፈልጋታል ብለን የተነሳ ነው። አት ሴም ታይም ደግሞ ከተለያየ ዓለም የሚመጡ የአፍሪካ ሀገራት ወይም ደግሞ የውጭ ሀገር ዜጎች አፍሪካን በአንድ ሪዞርት ውስጥ ማየት አለባቸው ብለን የተነሳ ነው ማለት። በጣም ደስ የሚል ሀሳብ ነው። ምክንያቱም ብዙ አፍሪካን የሚገልጹ ነገሮች በተለያዩ ሀገራት በተለይ በአፍሪካ ሀገራት አይሰሩም። ሁሉም የየራሱን የየሀገሩን ነውና ኢትዮጵያ ደግሞ የአፍሪካ ምሳሌም ነች። በተለይ ከቅኝ ግዛት ታሪኮች ጋር ከተለያዩ ከኋላ ታሪኮች ጋር ከስልጣኔ ጋር ከብዙ ነገር ጋር ስናያይዘው ለአፍሪካ ምሳሌ የምትሆን ሀገር ነችና በዛውም ልክ ደግሞ የአፍሪካ መዲና ነች። ስለዚህ አፍሪካን የሚወክል ነገር መሰራቱ በጣም ትልቅ ነገር ነው። አሁን በመጀመሪያ ምንድነው የምታሳየው ሻምበል? አፍሪካ ህብረት የተመሰረተበትን የመጀመሪያ አፍሪካ ህብረት ሲመሰረት በሱ ዓመተ ምህረት የሰየምነው አንድ ሬስቶራንት አለ። እሱ እናያለን። እንደገና ደግሞ የሎቢ ባርም አለን። ይሄንን አይተን ወደ ሌሎች አውትሌቶች ደግሞ እንሄዳለን። መልካም፣ ወደዚህ ነው ወደዚህ። እሺ፣ እንግዲህ 1963 ሬስቶራንት ነው የሚባለው 1963 ሬስቶራንት። ይሄ ማለት የመጀመሪያው የአፍሪካ ህብረት የተመሰረተበት ዓመት እሱን ለማስታወስ የተደረገ ነው ማለት ነው። በጣም ደስ ይላል። ወደ ሬስቶራንቱም ስንገባ እሺ፣ ሁሉ ነገር ባህላዊ ነው። አገር በቀል ነው። በጣም ነው የሚያምረው። በጣም ያምራል። እንዳሉ ሁሉም ነገሮች በሀገር በቀል ቁራቶች ናቸው የተሰሩት። ሁሉም ነገር እንጨቱ፣ ቆዳው እዚህ የራሳችን ቆዳ ነው። ፒውር ሌዘር ነው ይሄ። የራሳችን ወርክሾፕ አለን። የራሳችን ልጆች ናቸው ባለሙያዎች የሚያዘጋጁት ይሄንን በሙሉ። ይሄ የአፍሪካን ሬስቶራንት ነው። ሼርድ ኪችን መሀል ላይ ሼር ያደርጋሉ። እዛኛውም ጋር ሬስቶራንት አለው። በዛም ሳይድ በሁለቱም ሳይድ አለ ሬስቶራንቱ። ከዛ መሀል ላይ ኪችን አለ። ኪችኑ ቦዝ ሳይድ ሰርቭ ያደርጋል። በጣም አሪፍ። ይሄኛው አንዱ ሬስቶራንታችን ነው። ሌላም ሬስቶራንት ደግሞ አለን ብዙ ቦታ። ብዙ ሬስቶራንቶች አሉ። ምክንያቱም ትልቅ ነው፣ ቪሌጅ ነው፣ እንደ ስሙ መንደር ነውና ብዙ አይነት ምግቦች ይዘጋጃል። ብዙ የአፍሪካ ምግቦች አሉ። ከተለያየ አፍሪካ ሀገር ሼፎች እያመጣን ስልጠናዎች ወስደዋል ልጆቹ በደንብ ምንም ችግር የለም ማለት ነው። ሁሉንም ነገር ማስተናገድ እንችላለን። አይ ቲንክ አዳራሹ ጋር ደግሞ አዳራሽ ነው እየገባን ያለ ነው። እዚህ አዳራሽ ላይ 6 አዳራሾች አሉ። እዚህኛው ኮምፕሌክስ ላይ እዚህ ውስጥ ደረጃውን የጠበቀ በሙሉ ከውጭ ከኦዲዮ ቪዥዋል ጋር የተገናኙ ነገሮችን በሙሉ ጭነናል። ስክሪኖች አሉን። ሁሉም ነገር ተመሳይ ነው። ብዙ ስራው ቆዳው ሁሉም ይሄው ተቻችን የኩሪፍቱ እንትን አሁን ይሄ የኃይለ ሥላሴ አዳራሽ ነው የሚለው ዋናው መስራች ናቸው። ኃይለ ሥላሴ ያለው እዚህ ጋር ወደዛ ኳሚ ንክሩማ ማዲቦ ኬታ ሁሉም ሰዎች አሉን። ገባ ብለንም ወጣ ብለን ማየት እንችላለን። በሙሉ እነዚህ የምታያቸው ሌዘር ናቸው። ላይት ትንሽ ጨምረንበታል። ሌላ ቦታ አዳራሽ ዝግ ሆኖ ትንሽ ዩዥዋል የመሰብሰቢያ አይነት እንትን ነው ፊሊንግ የሚኖረው። እዚህ ግን ትንሽ ከለሩን ቀየር አድርገናል። ወልፔፐር አድርገን በጣም ነው የሚያምረው። የስብሰባ አዳራሽ አይነት መንፈስ አይደለም ያለው። በጣም ደስ ይላል። ሁሉንም በፋውንደሮች ስም ነው ያኔ በነበሩት። እንዲሁም ደግሞ የኛ የተከበሩ አቶ ከተማ ይፍሩ በዛን ወቅት በጣም ትልቅ ሮል የተጫወቱ ለእርሳቸውም አንድ አዳራሽ ሰይመናል። እነ ማዲቦ ኬታ፣ ጁሊየስ ኔሬሬ
ኳሚ ንክሩማ ሁሉ አዳራሾች በስማቸው እዚህ አዳራሽ አለ ማለት በጣም ደስ ይላል። በጣም ብዙ የአፍሪካ ሀገራት እንግዶች ሲመጡም በጣም ደስተኞች ናቸው። በዚህ በጣም መሆንም አለበት። ምክንያቱም የአፍሪካ ህብረት መመስረት ማለት በጣም ትልቅ ነገር ነው ለሀገራችንና ያንን ያደረጉ አካላት ደግሞ ይህ በሆነ መንገድ የሚታወሱበት ነገር መሰራቱ በራሱ በጣም የሚያኮራና ደስ የሚል ነገር ነው። መዋኛ ገንዳው አካባቢ ነው እንግዲህ በጣም ነው የሚያምረው። መዋኛ ገንዳው በጣም ቆንጆ ነው። ስንሰራውም ቆፍረን ወደ መሬት ውስጥ ነው ገብተን የሰራነው። ሶ ቤዚካሊ አቧራ ቅዝቃዜ ምናምን አይገባውም። በጣም ንጹህ ነው። ኢንዶር ፊሊንግ አለው። ግን እንዳየሽው በሙሉ ከተለያየ የአፍሪካን ሀገራት ፌሶች በአርት አስቀምጠናል። በጣም ነው ዙሪያው ደግሞ የሚያምረው። በጣም ዙሪያው ድንጋይ ስራው ኮምቢኔሽኑ ከለር በደንብ ሰጥቶታል። በጣም ያምራል። እነዚህ ስዕል ናቸው አይደል? ስዕሎች ናቸው። የካንቫስ አርቶች ናቸው። ከአዲስ አበባ አርት ስኩል ጋር ነው አንድ ላይ ሆነን ተማሪዎቹን ፕሮፖዛሉን በደንብኛ ሪሰርች አድርገን ነግረናቸው እነሱን ነው ጋብዘን እንደዚህ ያሰራነው። በጣም ደስ ይላል። በተማሪዎች የተሰራ ነው። ግን በጣም ቆንጆ ነው። በጣም ነው የሚያምረው። በጣም ቆንጆ ስራ ነው። ይሄ ሌዘር የድንጋይ ምናምን ስራችን እዚሁም ጋር በደንብ አለ። ቆንጆ ነው ይታያል በደንብ። ውሃ ውስጥ ልግባ አልግባ? መግባት አለብሽ። ልግባ ዋና አልችልም እንጂ ብገባ ጥሩ ነበረ። እንግዲህ ሌላ ጊዜ ለምደሻ መጥቼ ወይም ደግሞ እዚህ ያለማምዱሻል ለኛ ልጆች ምንም ችግር የለም። እሱም አንድ ጥሩ ሀሳብ ነው። መልካም፣ በጣም ጥሩ ነው። በጣም ቆንጆ ነው፣ ያምራል። ዋና ብችል እዚሁ ነበር ትቼ በቃ ቻው ብዬ የምቀረው። አሁን ያለነው ደቡብ አፍሪካ ነው። ደቡብ አፍሪካ አይደለም? ቅድም እንዳልነው በአፍሪካ ሀገራት ስያሜ ስለተሰየመ ሩሙ ይሄ ሳውዝ አፍሪካ ሩም ነው። ከመጀመሪያው ስንገባ የሀገሪቱ የሳውዝ አፍሪካ ማፕ አለ፣ ካርታ በእንጨት ቀርጸን እዚሁ ሰርተነዋል። እሱን አይተን ከዛ በኋላ ደግሞ ወደ ውስጥ ገብተን ሩሙ ምን እንደሚመስል እናያለን። ሳውዝ አፍሪካ የአፍሪካን ስያሜ ከያዙ ሀገራት መካከል ብቸኛዋ ነች። ብቸኛዋ ነች። በጣም ደስ ይላል። ይሄ ሳውዝ አፍሪካ ቪላ ነው የምንለው። ምንድነው ቤዚክ የሆኑ ፈርኒቸሮች ተመሳሳይ ሆኖ ሁሉም ሩም ላይ የምናያቸው አርቶቹ እዛ ጋር የምናያቸው ኮፊ ቡኮች፣ ይሄ የሀገሩን የሚወክል ባንዲራ እና የተለያዩ እንደ ኤምባሲው ፍጥነት ከኤምባሲዎቹ ጋር ስለምንሰራ ይሄንን ስራ ይሄን ነገር ልጠይቅህ እያሰብኩ ነበረ። አንድ ነገር የሚወክል ነገር ሲሰራ አገሩን የሚያውቀው ሰው ሲሰጥህ ወይም ሲነግርህ ነው የተሻለ ጥሩ ወይም በትክክል የሚገለጸው። እና እናንተ ደግሞ 54 የአፍሪካ ሀገራት ስያሜዎችን የያዙ 54 ክፍሎች አሏቸው። ይህንን ስታደርጉ በትክክል ሀገራቱ መወከላቸውን እርግጠኛ መሆን ይገባቸዋል። እና በምን አይነት መንገድ ነው ያንን ስራ የምትሰሩት? እሱን ስራ የምንሰራው የመጀመሪያውና ዋነኛው ነገር ኤምባሲዎቹን ኢንቮልቭ እናደርጋለን፣ በደንብ እናሳትፋለን፣ ኤምባሲዎቹን እንጠይቃለን። ምንድነው መደረግ ያለበት? እንግዲህ ኦፕሽኑ ሁለት ነው። ወይ ኤምባሲው ራሱ ሳፕላይ እንዲያደርግ እናደርጋለን ከሀገሩ። ያው እንግዲህ አክቲቭ የሚሆኑ ኤምባሲዎች ይኖራሉ፣ አክቲቭ የማይሆኑ ኤምባሲዎች ይኖራሉ። አክቲቭ የማይሆኑትን ደግሞ የኛ ባለቤቶች እኛም ትራብል ስናደርግ ሄደን የምንፈልገውን ነገር ሪሰርች አድርገን ፒክ አድርገን እንመጣለን ማለት ነው። ይዘን እንመጣለን ከዛ ሀገር። ይሄ ሞፈር የደቡብ አፍሪካ እንትን ነው። አፍሪካ ሀገር በበሬ ያላረሰ የለም። ሁሉም ሰው ያሳል። ቀንበር ነው ይሄ ቀንበር ይባላል። ቀንበር ይባላል። እነዚህ በሙሉ ይሄ ስዕላው በደንብ የሳውዝ አፍሪካ አንገት ጌጣቸው ጸጉራቸው ላይ ያለው በደንብ የሚገልጽ ነገር ነው። ሩሙ ፎርማሊ ምን አለው መሰለሽ? ያው እንደ ሊቪንግ ሩም አለው፣ የራሱ ባር አለው ዛጋ፣ ሁሉንም አይነት ነገር ያዘ። እንደ ወርኪንግ ዴስክ ደግሞ ዛጋ ላይክ እንደ ኦፊስ እንደ ቢሮ ወይም ደግሞ ለቢዝነስ ትራቭል የሚያደርጉ እንግዶች የሚያርፉበት እሱ አለው። በዛ በኩል ደግሞ የፕራይቬት እንግዶች የራሳቸው ጋርደን አላቸው፣ በረንዳ አላቸው። ሩሙ አጠቃላይ 164 ካሬ ላይ ነው አንድ ሩም ያረፈው። በጣም ሰፊ ነው። ከኋላ መታጠቢያ ቤቱ ምናምን አለ ማለት ነው። ላይም ብንወጣ መውጣት ከቻል እንችላለን። እዚህ ይሄን ነገር አይቼ ግን ማለፍ አልቻልኩም። ይሄ ምንድነው? ባህላዊ ሙዚቃ መሳሪያ? እንደዚህ ድምጽ እያወጡ እንትን ሲሉ ሙዚቃ እንትን ያደርጉበታል። እነዚህ ራሱ ከሳውዝ አፍሪካ ነው የመጡት። እነዚህ ሁሉ የምታዩቸው ኢቭን ቡኮቹ መጽሐፎቹ በሙሉ የነሱን ባህል የሚገልጹ ናቸው። እነዚህ ያምራው ነው ይሰራል።
በጣም አሪፍ ግን ለየት ያለ ነው እንደኛ ሀገር አይደለም ቆመው እንትን የሚሉት ነው ቆመው ነው እንትን የሚያደርጉት አማርኛ ታረጋለህ በደቡብ አፍሪካኛ አይ ደስ ይላል በጣም ያለ ማሞቂያም አለው ቤቱ ሂት ማድረግ ይችላል ብርድ ቅዝቃዜ ትንሽ እዚህ አካባቢ ቅዝቃዜ ስላለ ትንሽ እንትን ስላል እሱ ሂት ያደርጋል መልካም እንግዲህ በጣም ነው ደስ የሚለው የደቡብ አፍሪካን ታሪክ እየተማርን ያለ ነው ደቡብ አፍሪካ በጣም ደስ ይላል ደቡብ አፍሪካ በአዲስ አበባ ማለት ነው ደቡብ አፍሪካ በአዲስ አበባ በርግጥ ነው ምክንያቱም አዲስ አበባ የአፍሪካ መዲና ነች ልክ ነው ሰው እኔ አንተንም አልያዝ ብዙ ስራ እንዳለብህ አቃለው በተለይ ደግሞ በዚህ ሰዓት ስራ ይበዛልና እንዳላስቆም በመጨረሻ የምትለውን ነገር ልቀበልህና እኔ ዙር ይያልኩኝ የቀረውን ነገር ደግሞ ለተመልካች ላድርስ በጣም ጥሩ እንግዲህ ኢቲቪዎችን በደንብ እናመሰግናለን በዚህ አጋጣሚ የኛን ሪዞርት መጣችሁ ስለጎበኛችሁልን ከዚህ ባሻገር እንግዲህ አፍሪካን ቪሌጅ አዲስ ሪዞርት ነው ኦልሞስት 1 አመት ሊሆነው ነው አሁን ከተከፈተ በጣም ብዙ ቀደም እንዳልኩት እንደዘረዘርኩት በጣም ብዙ አውትሌቶች አሉ እዚህ ትልቅ ሰርጎችን እያደረግን ነው አሁን እንግዲህ ጥር ወር ላይ ኦልሞስት 5-6 ሰርግ አለን እስከ 2000 ሰው ምናምን ማስተናገድ የሚችል ያዳራሾችም ስላለን እሱም ሰዎችን እንግዲህ እየጋበዝን ያለ ነው ያዩ እንዲያዩልን በደንብ እንትን ያደርግን ነው እንዳጠቃላይ ግን ተመልካቾቻችንን ሁሉንም ኩሪፍቱ አፍሪካ ቪሌጅን መጣው እንዲጎበኙ እንዲያዩ እና አንዱን ያገራቸውን ውጤት የሆነውን ድካማቸው ውጤት የሆነው ነገር እንዲያዩልን በዚህ አጋጣሚ መጋበዝ ፈልጋለሁ ማለት ነው አመሰግናለሁ ተጋብዛችኋል ተመልካቾች ካንተ ጋር ተመልሰን እንገናኛለን ለተመልካቾች ደግሞ ዞር ይያልኩ ራሳይ በጣም ጥሩ ታንኪ በጣም አመሰግናለሁ እንገናኛለን